የአርሰናልና የክርስቲያን ሞስኬራ ጉዳይ በዋነኛነት አሁን ላይ በሰፊ የተሰሙ የሚገኙ የዝውውር ጉዳዮች መካከል አንደኛው ነው። መድፈኞቹ አርሰናል ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ሰፊ የሚባሉ ንግግሮችን ለማድረግም ዝግጁ ናቸው ተብሏል። 20 ዓመቱ ላይ ነው የሚገኘው። ለስፔን ብሔራዊ ቡድን የተጫወተ የሚገኘው ክርስቲያን ሞስኬራ እንደ ቡድን እንግዲህ ለአርሰናል እግር ኳስ ቡድን የመጫወት ሰፊ ህልም እንዳለውም ተገልጿል። ተጫዋቹ በኮሎምቢያና በስፔን የጥምር ዜግነት ባለቤት ነው። ነገር ግን ለስፔን ብሔራዊ ቡድን ለወጣቶቹ ማለት ነው ይሄ ከ21 ዓመት በታች ላለው ብሔራዊ ቡድን በቋሚነት ጨዋታዎችን እያደረገ ይገኛል። ለአብነት ያክል ከ4 ወይም 5 ቀናት በፊት የእንግሊዝ ብሔራዊ ቡድንና የስፔን ብሔራዊ ቡድን ባደረጉት ጨዋታ ሙሉ 90 ደቂቃ ተጫውቶ እንዳሳለፈም ይታወቃል። ተክለሰውነቱም ገዘፍ ያለ ተጫዋች እንደሆነ ነው ፕሮፋይሉም የሚያሳየው። ይህ ተጫዋች እንግዲህ 1 ሜትር ከ91 የሚረዝመውን የመሃል ተከላካዩን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ የሚኬል አርቴታ ቡድን አበክሮ እየሰራ ይገኛል። አሁን ላይ አርሰናል ሰውን በሰው በመተካት ደረጃ እንግዲህ ሰፊ የሚባሉ ሂደቶችን እየከወኑ ነው የሚገኙት። ከዚህ በፊት ቀደም ሲል እንደነገርኳችሁ እንግዲህ በአማካይ መስመሩ ላይ ታድሶችን አድርገዋል። አሁን ደግሞ በተከላካይ መስመሩ ላይ የሚገኙ የተለያዩ እንቅስቃሴዎችን መከወን ይፈልጋሉ። በተለይ በመከላከል ዞኑ እንግዲህ ጠንከር ያሉ እንዲህ ፊዚካሊ ሁለገብም የሆኑ ተጫዋቾችን ይፈልጋሉ። በነገራችን ላይ ሙስኬራ የሴንተር ባክነት ሚናን ብቻ ሳይሆን የቀኝ መስመር ተመላላሽ ሆኖ ጭምር መጫወት የሚችል ተጫዋች ነው። ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ሰፊ ስራዎችንም ለመስራት እንደዚሁም ዝግጅታቸው ማጠናቀቃቸው ነው እየተገለጸ የሚገኘው። ወደ ሊቨርፑል ቤት ልውሰዳችሁ እስኪ። ሊቨርፑል የዝውውር እንቅስቃሴዎቹ በዚህ ዓመት እጅግ አመርቂ በሚባል መልኩ እያጠናቀቀ ይገኛል ሊቨርፑልና ይህንም የዝውውር ጉዳዮችን ስትመለከቱት አሁን ደግሞ ሜሎስ ኬርኬዝ በይፋ የሊቨርፑል ንብረትም መሆኑ የተረጋገጠ ተጫዋች ነው። ተጫዋቹ እንግዲህ ከዚህ ቀደም ያው ወደ ሊቨርፑል ለማምራት ስምምነት ላይ ደርሷል የሚሉ ዘገባዎችን በተደጋጋሚ ጊዜ ስናነሳ እንደነበር ይታወቃል። ባለፉት ወራቶች እንግዲህ እጅግ በጣም አስደናቂ የሚባሉ ስራዎችን ሰርተዋል ሊቨርፑል። አርኔ ስሎትን በዋና አሰልጣኝነት ከሾሙ በኋላ ፍሪምፖንግን አስፈርመዋል። ፍሎሪያን ቨርትዝ፣ ሜሎስ ኬርኬዝ እንደዚሁም ደግሞ የሳላና የቫንዳይክን ኮንትራትም ማራዘም ችሏል። አሁን ደግሞ ኬርኬዝ እንግዲህ የሊቨርፑል እግር ኳስ ቡድን ተጫዋች መሆኑም እንደዚሁም እርግጥ ሆኗል። ተጫዋቹ እንግዲህ የፊርማ ስነ ስርዓቱንም በአንፊልድ ሮድም አጠናቋል ማለት ነው። የእግር ኳስ ህይወቱን እንግዲህ ከዚህ በፊት በሃንጋሪ ጅማሮን ያደረገ ከዛ በኋላ ግን በኤሲ ሚላን እንደዚሁም ደግሞ በበርንመዝ ቤት አስደናቂ የሚባሉ ዓመታቶችን ማሳለፍ ችሏል ሜሎስ ኬርኬዝ። አሁን በሊቨርፑል ቤት እጅግ በጣም በርካታ ስራዎችም ይጠብቁታል። ከፊርማ ስነ ስርዓቱ በኋላ ስለሰጣቸው ሀሳቦች እስኪ እንመልከት። የሊቨርፑል ደጋፊዎችን በተመለከተ እንግዲህ ጥያቄ ተነስቶለት ነበረ። በተለይ ሁልጊዜ ቡድናቸውን የሚደግፉበት መንገድ እዚህ አንፊልድ መጥቼ ሲጫወትም እንደዚሁም ከሜዳ ውጭ በሚደረጉ ጨዋታዎችም ጭምር እጅግ በጣም አስደናቂዎች ናቸው። በዓለም ላይ ትልቅ ደጋፊ ያለው ሊቨርፑል ነው። አሁን በሁሉም ነገር በዋንጫዎችም እንደዚሁም በሁሉም ስኬቶች እንግዲህ ከዓለም ከቀዳሚዎቹ መካከል አንደኛው ነው። ወደ አንፊልድ ስኬታማ የሚባሉ ጊዜያቶችንም እንደዚሁም ማምጣትና ማስቀጠል እፈልጋለሁ። በዚህም እንግዲህ ከደጋፊዎች ጋር በቅርብ እስከመገናኝ ድረስ እጅግ በጣም ጓጉቻለሁ ብሏል። እናም እንደዚሁም ሜሎስ ኬርኬዝ በሊቨርፑል ቤት የቻምፒየንስ ሊግ እና የፕሪሚየር ሊግ ዋንጫን ማሳካት የተጫዋቹ ህልም እንደሆነም አያይዞም ሀሳቡንም ሰጥቷል። አንድሮ በርትሰንን በተመለከተ ጥያቄ ቀርቦለት ነበር። እንግዲህ ተፎካካሪ ናቸው ሁለቱም ተጫዋቾች የግራ መስመር ተከላካይ እንደመሆናቸው መጠን በፕሪሚየር ሊጉ ብዙ እጅግ በጣም ልምድ ካላቸውና እድሜ ጠገብ ከምንላቸው ጥሩ ተከላካዮች መካከል አንደኛው ነው። ስለዚህ እኔ ሊቨርፑልን መከታተል እንድጀምር ያደረገኝም ተጫዋችም ነው። በተለይ የአንድሮ በርትሰንን ቪዲዮ የተቀረጹትን ከዚህ በፊት የነበሩትን በደንብ ስከታተል ስመለከት ነበረ። ይህንም እንግዲህ ተጫዋቹ በሊቨርፑል ቤት ምን ያክል ስኬታማ እንደነበረ በዋነኛነት ማሳያ ነው ሲል ሀሳቡን ሰጥቷል። ሊቨርፑልን መከታተል የጀመረው እንግዲህ በ14 ዓመቱ እንደነበር የሚገልጸው ይሄም እጅግ በጣም አስደናቂው ሜሎስ ኬርኬዝ አሁን ላይ በሊቨርፑል ቤት ተጫዋቹ ይህንን ቡድን እስካገለግል ድረስ መጠበቅ አልቻልኩም ብሏል። ሊቨርፑልን መጫወት ስለፈለግኩኝ ብቻ ነው ወደዚህ የመጣሁት፣ ሌሎች ብዙ ጥያቄዎች ነበሩ የሚለው ሜሎስ ኬርኬዝ በየቀኑ ማለት በሚቻል መልኩ ስለ ዝውውር እንቅስቃሴው እንደዚሁም እየጠበቀ እንደነበርና ጓጉቶ ሲመለከተው እንደነበረም ይህንን ጉዳይ ይፋም አድርጓል። ኬርኬዝ እንግዲህ ሁልጊዜም ቢሆን ሊቨርፑልን ብቻ ነው ምርጫ፣ ሊቨርፑልን መቀላቀል ነበር የምፈልገው የሚል ሀሳብን ሰጥቷል። እንደዚሁም አርኔ ስሎት እጅግ በጣም አስደናቂ እቅድ ያለው አሰልጣኝ እንደሆነና እንደዚሁም ደግሞ ለእሱ አጫወትም አመች እንደሆነ በቀጣይም ከአርኔ ስሎት ጋር እየተግባቡ እጅግ አስደናቂ ስራዎችን እንደሚሰሩም አያይዞ ሀሳቡን ሰጥቷል። ለዚህ ክለብ እንግዲህ ለሊቨርፑል ይላል በተለይ ጎሎችን አስቆጥሬ ከአንፊልድ ደጋፊዎች ጋር ደስታዬን እስክገልጽና እስክቀውጠው ድረስ መጠበቅ አልቻልኩም ብሏል። ለማንኛውም በአንፊልድ ሰማይ ስር የሜሎስ ኬርኬዝ ጉዳይ ምን ይሆናል በዋነኛነት የሚጠበቅ ጉዳይ ነው። ቪክተር ዮኬሬሽን የተመለከቱ ጉዳዮችን እስኪ እናንሳ። ቪክተር ዮኬሬሽ ማንቸስተር ዩናይትድን መቀላቀል እንደሚፈልግ እንግዲህ ተገልጿል የሚሉ በተለይ ትላንትና የነበሩ የተለያዩ ዜናዎች ሲያመ
አክቶ ነበር ቀኑን ሙሉ ትላንትና እንደዚሁም ደግሞ ዛሬም እስከ ረፋድ ድረስ የነበሩ የዜና አውታሮችንም ሳገላብጥ ያገኘዋቸው አንዳንድ የመረጃ ምንጮች እንደሚያሳዩት ከሆነ ቪክተር ዮኬሬሽ ማንቸስተር ዩናይትድን ለመቀላቀል ፍቃደኛ ስለመሆኑም እየተዘገበ ነው የሚገኘው። በዋነኛነት እንደ ምክንያት የተነሱ ጉዳዮች አሉ። ተጫዋቹ የአርሰናል እግር ኳስ ቡድን እሱን ለማስፈረም እያሳየ የሚገኘው ይሄ ምናልባት ቃሉ ይገልጸው እንደሆነ አላቅም እንዝላልነት የተሞላበት አካሄድን እየተከተሉ ይገኛሉ ብሎ ያስባል ተጫዋቹ። ምክንያቱም ስፖርቲንግ ሊዝበን ላይ ተጫዋቹ ጫናዎችን እያሳደረ ነው የሚገኘው። ክለቡን እንድለቅ ትፈቅዱልኛላችሁ፣ በውሌ መሰረት 60 ሚሊዮን ዩሮ እናደርግልሃለን ብላችሁኛል፣ ስለዚህ የምትለቁኝ ከሆነ ትለቁኛላችሁ፣ ካልሆነ ለስፖርቲንግ ሊዝበን ተመልሼ አልጫወትም እያለ በሚገኝበት በዚህ ሰዓት ላይ የአርሰናል እግር ኳስ ቡድን ግን ተጫዋቹን ለማስፈረም ቁርጠኝነት አለማሳየቱ እንደዚሁም ደግሞ ይሄ መንታ ልብ ውስጥ መግባታቸው ወይም ደግሞ ሀሳባቸው ለሁለት መከፈሉ በዋነኛነት ተጫዋቹን አሳዝኖታልም ተብሏል። አሁን ላይ የአርሰናል እግር ኳስ ቡድን ከቤንጃሚን ሴስኮ ጋርም እንደዚሁ ከመጋረጃ ጀርባ የተለያዩ ስራዎችን እየሰሩ ይገኛሉ መባሉ ለተጫዋቹ ደስታ አልሰጠውም። ይሄም የስዊድን ብሔራዊ ቡድን የፊት መስመር ሰላፊ ተጫዋቹ ቪክተር ዮኬሬሽ ታዲያም እንግዲህ የአርሰናል እግር ኳስ ክለብ የዝውውር ጥያቄዎችም በፍጥነት የማይቀርቡ ከሆነ ማንቸስተር ዩናይትድም ሌሎች አጥቂዎችን ማስፈረም ሳይጀምር ቶሎ ወደ ማንቸስተር ዩናይትድ ማምራት ይፈልጋል ተብሏል። ተጫዋቹ እንግዲህ በተለይ አውላላ ሜዳ ላይ መቅረት አይፈልግም። ለምሳሌ አርሰናል ቤንጃሚን ሴስኮን ቢያስፈርም ማንቸስተር ዩናይትድ ደግሞ ሌሎች አጥቂዎችን ወደ ቡድን ስብስቡ ቢቀላቅል ምናልባት ከሁለቱ ታላላቅ የእንግሊዝ ክለቦች አንዳቸውን መቀላቀል የሚችል እድል ያጣል ማለት ነው። ስለዚህ የተጫዋቹን ቆይታ በተመለከተ እንግዲህ የወደፊት እድልና ጣፈንታውን በራሱ ለመወሰን በማሰብም ጭምር ነው ተጫዋቹ አሁን ላይ የአርሰናል እግር ኳስ ክለብ ቸላ ብሎኛል በሚል ወደ ማንቸስተር ዩናይትድ ለማምራትም እንደዚሁም ፈቃደኛነቱንም ያሳየው። ከዚህ ጉዳይ ጋር ተያይዞ በርካታ መገናኛ ብዙሃን ድርጅቶችም እየዘገቡት የሚገኘው ዘገባ ምንድነው? ተጫዋቹ አሁንም ቢሆን የአርሰናል እግር ኳስ ክለብን ቢቀላቀል ደስታው ነው። ነገር ግን የማንቸስተር ዩናይትድ እግር ኳስ ቡድንም ከቀድሞውንም ወይም ደግሞ ወትሮውንም ማንቸስተር ዩናይትድን መቀላቀል አልፈልግም አላለም። እንደ የትኛውም ተጫዋች ወይም ደግሞ እንደ የትኞቹም ሱፐርስታሮች ቅድሚያ የሚሰጠው ቡድን አለ። ከዛ በኋላ እንግዲህ ያ ነገር የማይሳካ ከሆነ ወደ ፕላን ቢ ራሱን ማዞር ነው የሚፈልገው የሚሉ ሀሳቦች ነበር። ለማንኛውም እናንተስ ምን ታስባላችሁ? የቪክተር ዮኬሬሽን ጉዳይ የማንቸስተር ዩናይትድ ደጋፊዎች ወደ ክለባችሁ ቢመጣ ክለቡን የተሻለ ያደርገዋል? የአርሰናል ደጋፊዎችም እንደዚሁ እስኪ ሀሳቦቻችሁን ልታካፍሉ ልታጋሩን ከፈቀዳችሁ ኮመንት ሴክሽናችን ክፍት ነው። እዛ ላይ ሀሳቦቻችሁን ማካፈልም ትችላላችሁ። ሌላው ቪክተር ሊንዶልፍ ከማንቸስተር ዩናይትድ ጋር ተለያይቷል። እንግዲህ የሊንዶልፍ መሰናበትን ተከትሎም ያወጣው አንድ መግለጫ ነበርና ከማንቸስተር ዩናይትድ ጋር ስለያይ ውስጤም እጅግ በጣም እያዘነ ነው የሚለው ቪክተር ሊንዶልፍ በተለይ እንደ የትኛውም ተጫዋች በየትኛውም ጊዜ እንግዲህ እንደመለቃቅ ነበር። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ ገናና ክለብ ነው እና እንደ ገናናነቱ ትልቅ ስኬትም እንዲጎናጸፍ ፈልጋለሁ። በተለይ እንግዲህ አሁን ላይ የተሻሉ የሚባሉ አመታቶችን እንደሚያሳልፍ ክለቡም እምነቴ ነው። ሁልጊዜም ቢሆን ቀይ ቀለምን ሳይ ማንቸስተር ዩናይትድ ነበር ወደ አእምሮ የሚመጣው። ማንቸስተር ዩናይትድንም ሳስታውሰው ኖራለሁም ብሏል። እንግዲህ ይህም አይስማን ስዊድናዊ ማል ተከላካይ ቪክተር ሊንዶልፍ ማለት ነው። ወደ አርሰናል ቤት ልውሰዳችሁ። ፋብሪዚዮ ሮማኖ አንድ ዘገባንም አጋርቶ ነበር ስለ መድፈኞቹ የማይልስ ሉዊስ ስኬሊን ጉዳይ በተመለከተ ነው። እንግዲህ ሪያል ማድሪድ ይህንን ልጅ ለማስፈረም ፈላጊ ከሚባሉ ክለቦች መካከል ከቀዳሚዎቹም ቀዳሚ ሆኖ ብቅ ብሎ ነበር። በአርሰናል ቤት ኮንትራቱን የማያራዝም ከሆነ ተጫዋቹ በዋነኛነት መዳረሻው ወደ ሳንቲያጎ ቤርናቦ እንዲሆን የሪያል ማድሪድ የበላይ ጠባቂዎችም እንደዚሁም እንቅስቃሴ ጀምረው እንደነበር ይታወቃል። አሁን ላይ ግን ተጫዋቹ ከአርሰናል ጋር የረዥም ጊዜ ኮንትራትን ለመፈራረም ስምምነት ላይም ደርሷል። ይህም ኮንትራት እንግዲህ ተፈርሟል። ኦፊሻል መሆን ብቻ ነው የሚቀረው የሚሉ ጉዳዮችንም ፋብሪዚዮ አስነብቧል። በአርሰናል ቤት በተለይ ተጫዋቹ አማካኝ የሚጠፋ ከሆነ እንደ አማካኝ መጫወት ይችላል። ተከላካይ ከሌለ እንደ ተከላካይ መጫወት ይችላል። እጅግ በጣም ኳሊቲው ከፍ ያለ አይነት ተጫዋች ነው። ስለዚህ እነን ተጫዋች እንግዲህ ከሪያል ማድሪድ ወደ ቡድን ስብስባቸው መቀላቀል ይፈልጉ ነበር። በአርሰናል ቤት ግን ኮንትራቱንም እንደዚሁም ለማራዘም ማይልስ ሉዊስ ስኬሊ ሙሉ ለሙሉ በሚባል መልኩ ስምምነት ላይ ደርሷል። ከሪያል ማድሪድ ጋር ግን በተገናኘ ኪሊያን ምባፔ ወደ ልምምድ ተመልሷል። እንግዲህ የኪሊያን ምባፔ ጉዳይ ሲነሳ በሰሞኑ ቀን ያው ጉዳት አጋጥሞት ነበር። ይሄ ጉዳት ሳይሆን የሆድ ህመም ነው አጋጥሞት ነበርና ይሄም በተለይ በዓለም ክለቦች ዋንጫ እንግዲህ የምድብ 2 ጨዋታዎችም እንዳመለጡት ይታወቃል። ከዛም በኋላ እንግዲህ የክለቡ ዋና አሰልጣኝ ዣቪ አሎንሶ አስቴቱን ሰጥቶ ነበር። እንግዲህ ዣቪ አሎንሶ ምንድነው ያለው? አሁን ላይ የኪሊያን ምባፔ ጉዳይ ሙሉ ለሙሉ ጤነኛ ሆኗል፣ ወደ ሜዳም ተመልሷል የሚል ሀሳብን ሰጥተዋል። ዣቪ አሎንሶ አያይዘውም እንደዚሁም ስለ ጁዲ ቤሊንግሃምም እንደዚሁም ሀሳባቸውን ሰንዝረው ነበርና ጁዲ በክለባችን በሪያል ማድሪድ ቤት እጅግ በጣም የማይናቅ ሚና አለው፣ ደግሞ ለክለቡም ቁልፍ ተጫዋች ነው። በካርሎ አንቸሎቲ ሲል የነበሩ ነገሮች አሁንም ይቀጥላሉ። ለእኔም ፍልስፍና ቁልፍ ተጫዋቹ ነው የሚያገለግለኛል። እርሱ በጣም እጅግ በጣም የሚያስደንቅ ኳሊቲ ያለው ልጅ ነው። ሁልጊዜም ቢሆን ለመሻሻል ለማደግ እንደዚሁም ደግሞ ራሱን የተሻለ ቦታ ላይ ለማኖር ጥረቶችን የሚያደርግ ተጫዋች ነው። ይህንንም ተጫዋች እኔ በክለቡ ውስጥ እንግዲህ በትልቁ እጠቀምበታለሁ ወይም ደግሞ ለክለቡ ቁልፍ ተጫዋች አድርጌ እንዲያገለግልም አድርገዋለሁም ብለዋል። እንግዲህ ዣቪ አሎንሶ በሪያል ማድሪድ ቤታው ላይ በዋና አሰልጣኝነት ከተሾሙ በኋላ ሌላው
የዣቪ አሎንሶ ሐሳብ እንግዲህ ከሮድሪጎ ጋር በተገናኘም አጠር ያለች ንግግርን ተናግረዋል። እናም በዓለም ክለቦች ዋንጫ አለ እሱም አስፈላጊ ተጫዋች እንደሆነ እያሳየን ነው የሚገኘው። ለኛ ቁልፍ ተጫዋቻችን ነው። በማድሪድ ቤት በተለይ እኔ በቀጣይ በምቀርጸው ፕሮጀክት ውስጥ የአንበሳውን ድርሻ ይወጣሉ ብዬ ከማስባቸው ተጫዋቾች መካከል አንደኛው ሮድሪጎ ነው። ይህንን ተጫዋች እንግዲህ በቡድን ስብስባችን ውስጥ ማቆየት ለኛ ሳይታለም የተፈታ ጉዳይ ነው የሚል ሐሳቡንም ሰጥቷል። ያው ሮድሪጎን በአርሰናል የዝውውር ኢላማ ውስጥ እንደነበር ይታወቃል። በእርግጥ አሰልጣኞች ክለቡን ለቆ ኦፊሻሊ እስካልወጣ ድረስ በቡድን ስብስቤ ውስጥ አልፈልገውም ወይም ደግሞ ለሱም ይሁን ቦታ የለኝም ብለው የሚናገሩት ከስንት አንድ ናቸውና ዣቪ አሎንሶ አሁንም ቢሆን ሮድሪጎን በክለቡ ውስጥ ይፈልጉታል። ምንም ጥያቄ የለውም። ባይዘዌ ሪያል ማድሪድ ተጫዋቹን በደንብ ይፈልገዋል፣ ዣቪ አሎንሶም ይፈልገዋል። ግን ራሱን በደንብ አንጸባራቂ የሚባል ብቃቱን ለማሳየት በብራዚል ብሔራዊ ቡድን ቀጣይ የዓለም ዋንጫ መጥቷል። ከዓለም ዋንጫም ጎን ለጎን እንደገና በክለብ ውድድሮች ላይ ስኬታማ መሆንም በሪያል ማድሪድ ቤት በእርግጥ ያላጣጠማቸው ስኬቶች አሉ። የግል ስኬቶች ናቸው የሚቀሩት። አሁን ላይ የቡድን ስኬቶችን በሙሉ ማጣጣም ችሏል እና ይህንንም ማሳካት የሚፈልግ ከሆነ ሪያል ማድሪድን መልቀቅ መቻል አለበት። እውነት ለመናገር ሮድሪጎ እና ወደ አርሰናል ቤት ቢያመራ በአርሰናል ቤት በተለይ የግራ መስመር አጥቂ ቦታ ላይ ሊያንድሮ ትሮሳድ እና እንደዚሁም የጋብሪኤል ማርቲኔሊ እንቅስቃሴ ነው። ጋብሪኤል ማርቲኔሊም ሆነ ሊያንድሮ ትሮሳድ ከሮድሪጎ ጋራ የሚለካካ ወይም ደግሞ ከሮድሪጎ ጋራ የሚቀራረብ አይነት ፐርፎርማንስን የሚያሳዩ ልጆች ናቸው ብሎ መናገር ትንሽ አስቸጋሪ ያደርገዋል። እናም እንደ ቡድን አርሰናልም ቢሆን ራሱን ለማጠናከር ሮድሪጎን ይፈልገዋል። ሚኬል አርቴታም ቢሆን የተጫዋቹ አድናቂ ናቸው። ከኳስ ጋር ምቾት ይሰማዋል፣ ስፔሶችን ይፈጥራል። በሚያገኛቸው ስፔሶች ኳስና መረብን የማገናኘት ኪሉ ከፍተኛ ነው። ነገር ግን በሪያል ማድሪድ ቤት በነ ቪኒሺየስ ጁኒየር በነ ጁዲ ቤሊንጋም አሁን ደግሞ በኪሊያን ምባፔ ጥላ ስር ወድቋል ሮድሪጎ። ነገር ግን ዣቪ አሎንሶ አሁንም ቢሆን ተጫዋቹ የኛ የቡድን አካላችን ሆኖ ይቀጥላል፣ የቅዳችንም ዋነኛው አካል ነው ብለዋል። ማንቸስተር ሲቲ ተጫዋቹ ጉዳት አጋጥሞታል። እንግዲህ ከአርጀንቲናዊ የመሃል ሜዳ ተጫዋቻቸው ክላውዲዮ ኤችቬሪ ነው ጉዳት ያጋጠመው። በሰሞኑ ቀን እጅግ በጣም አስደናቂ ጎል አስቆጥሮ ነበር ክላውዲዮ ኤችቬሪ። ማንቸስተር ሲቲ አልአይንን 6-0 ባሸነፈበት ጨዋታ ነው ጉዳት የሚያስተናግደው። በተጨማሪም እንደዚሁ ሪኮ ሊዩስም በቅጣት ምክንያት በቀጣይ ጨዋታዎችም ያጣል። ግን ደግሞ የክላውዲዮ ኤችቬሪ ጉዳት ምናልባትም ለረዘም ላሉ ቀናቶች ከሜዳ ሊርቅ የሚችልበት አጋጣሚ አለ። ምናልባት የዓለም ክለቦች ዋንጫ እስኪጠናቀቅ ድረስ ወደ ሜዳ ላይ መለስ ይችላል የሚሉ ሀሳቦችም ተነስተዋል። ይህንም እንግዲህ ለማንቸስተር ሲቲ ትልቅ የራስ ምታትን የሚሰጥ ጉዳይ ሆኗል። ሌላው የጀረን ማሊክ ሳንቾን ጉዳይ እስኪ እንመልከት። ጀረን ሳንቾ አሁን ላይ እንግዲህ በዝውውር እንቅስቃሴ ክለቦች ተጫዋቹንም ለማስፈረም ፍላጎት እያሳዩ ይገኛሉ። ያው ከዚህ በፊት በነበረን መረጃ ማንስተነዋል። የፌነርባቼ እግር ኳስ ቡድን ተጫዋቹን ለማስፈረም ለማንቸስተር ዩናይትድ 25 ሚሊዮን ፓውንዱን ለመክፈል ዝግጁ ናቸው። ስለዚህ ተጫዋቹ የቀረበለትን ፕሮፖዛል ይቀበላል አይቀበል የሚለው ጉዳይ ነው የሚጠበቀው። ሌላኛው ከጣሊያን የተሰማ የሚገኘው አሁን ዘገባ ደግሞ ልክ ፌነርባቼ እንዳደረገው ሁሉ ለማንቸስተር ዩናይትድ ጁቬንቱስም 25 ሚሊዮን ፓውንድ አካባቢ ለማቅረብ ዝግጁ ናቸው። ያንንም ገንዘብ ማንቸስተር ዩናይትድ ተቀብለውታል። ስለዚህ ጀረን ሳንቾ ከጁቬንቱስ የቀረበለትን ጥያቄ ለመቀበል እንግዲህ ጫፍ ላይ ስለመድረሱም ተዘግቧል። ይህንንም ጥያቄ እንግዲህ የሚቀበል ከሆነ ጀረን ሳንቾ በቀጣይ የውድድር ዓመት ላይ በአሮጊቶቹ በጁቬንቱስ መለያ የምንመለከተው ተጫዋችም ይሆናል። ማንቸስተር ዩናይትድ ከዝውውሩ ወደ 25 ሚሊዮን ፓውንድ አካባቢ የሚያገኝ ነው የሚሆነው። ሳንቾ እንደሚታወቀው በቸልሲ ቤት ባለፈው የውድድር ዓመት ላይ የውሰቱን ወደ ቋሚነት መቀየር የሚችሉበት እድል ነበር። ነገር ግን የምዕራብ ለንደኑ ክለብ ቸልሲ ያን ሳይጠቀምበት ቀርቶ ወደ ኦልድ ትራፎርድ ወይም ደግሞ ወደ እናት ክለቡ እንደመለሱት ይታወቃል። ለማንኛውም ጀረን ሳንቾ እንግዲህ በቀጣይ የውድድር ዓመት በጣሊያን ሴሪያ እሱን የመመልከት እድላችን ከፍተኛ ነው ተብሏል። ኒውካስትል ዩናይትድ የማንቸስተር ዩናይትዱን አጥቂ ማርከስ ራሽፎርድን ሁኔታ በዋነኛነት እየገመገሙትም ይገኛሉ። ፍላጎታቸውንም እንደዚሁም ለክለቡ አሳውቀዋል። በቀጣይ የውድድር ዓመት ላይ በቡድን ስብስባቸው እንግዲህ ራሽፎርድን ማካተት ይፈልጋሉ የሚሉ ዘገባዎችም ተሰምተዋል። እንደ እውነቱ የተጫዋቹ መዳረሻ ይሆናል ተብሎ የሚጠበቀው ወደ ስፔን ነው። ባርሴሎናን ይቀላቀላል ተብሎ የሚጠበቃል። እናም በባርሴሎና የቡድን ስብስብ ውስጥ መካተት የማይችል ከሆነ ግን በማንቸስተር ዩናይትድ ቤት የመጫወቻ ደቂቃዎችን የማግኘቱ ጉዳይ ወደ 0 ዝቅ ስላለ ወደ ኒውካስትል ዩናይትድ ሊያመራ በትም እድል ይኖራል ተብሎ የሚጠበቃል። በእርግጥ ኒውካስትል ዩናይትድ ለተጫዋቹ አሳማኝ የሚባል ፕሮጀክቶችን ለማቅረብ ላይታች እያሉ ነው የሚገኘው። በማንቸስተር ዩናይትድ ቤት እንግዲህ ማርከስ ራሽፎርድ በዚህ የውድድር ዓመት ላይ በተለይም በውሰቱ በአስቶን ቪላ ካሳለፈ በኋላ በተጠናቀቀው ዓመት ማለት ነው ኔክስት ሲዝን በክለቡ የመቀጠሉ ጉዳይ ማንቸስተር ዩናይትድ የማይታሰብ ጉዳይ ሆኗል። በዚህም እንግዲህ ኒውካስትል ተጫዋቹን ለማስፈረም ከፍተኛ የሚባል ፍላጎትንም እንደዚሁም ማሳየታቸው ተገልጿል። እዛው ማንቸስተር ከተማ ላይ እንቆይ። የኤደርሰንን ጉዳይ እስኪ እንመልከት። ኤደርሰን ይህም በተለይ ብራዚላዊ የማንቸስተር ሲቲ ግብ ጠባቂ አሁን ላይ ክለቡን ይለቃል ተብሎ በጣም ብዙ ጭምጭምታዎች እጅግ በጣም ብዙ ሩመሮች ነበሩ አይደል? ተጫዋቹ አሁን ላይ ማንቸስተር ሲቲ እንደማይለቅና በማንቸስተር ሲቲ እንደሚቆይም አስታውቋል። ተጫዋቹ እንግዲህ በማንቸስተር ሲቲ ቆያለው መረጃዎች ሐሰተኛ ናቸው ሲል እንግዲህ ሐሳቡንም ሰጥቷል። በቀጣይ ውድድር ዓመት የፕሪሚየር ሊግ የቻምፒየንስ ሊግ ዋንጫዎችን ማሸነፋለሁ፣ በፔፕ ጓርዲዮላ ስር ስኬታማ ዓመታትን አሳልፋለሁ የሚል ሐሳብንም ሰጥቷል። በነገራችን ላይ ፔፕ ጓርዲዮላ ግን በአንድ አጋጣሚ ጥያቄ ቀርቦለት ነበር ስለ ኤደርሰን እና በክለቡ ይቆያል አይቆይ የሚል ጥያቄ ተነስቶ
ተነስቶለት እሱን ተጫዋቹን ጠይቁትን የማቀው ነገር የለም የሚል ሐሳብ ሰጥቶ ነበር። ይህንንም ጉዳይ እንግዲህ ፋብሪዚዮ ሮማኖ አረጋግጦታል። ኤደርሰን እንግዲህ በክረምቱ ማንቸስተር ሲቲ ለቀው እንደማይወጣና በቀጣይ የውድድር ዓመት የማንቸስተር ሲቲ እግር ኳስ ቡድን የግብ ጠባቂነት ዘበን እንግዲህ በዋነኛነት እንደሚዘውረውም ነው እየተነገረም የሚገኘው። ሌላው ጉዳያችን እዚሁ ማንቸስተር ሲቲ ላይ ማለት ነው ሮድሪን ይመለከታል። ሮድሪ የባላንዶር አሸናፊው እንግዲህ ተጫዋች ማለት ነው በ2024 በ2025 የውድድር ዓመት ላይ እንግዲህ ጉዳት አስተናግዶ እንደነበርና ረዘም ላሉ ጊዜያቶችም ከሜዳ ርቆ እንደነበር ይታወቃልና ስለ ጉዳቱና ተያያዥ ጉዳዮች ሐሳቡን ሰጥቷል። በማንቸስተር ሲቲ መሆኔ እጅግ በጣም ጥሩ ነው፣ እንደዚሁም ደግሞ ጥሩ ስሜት እንዲሰማኝም አድርጎኛል። በዚህም እኔ በጣም ደስተኛ ነኝ። እግር ኳስን ለመጫወት በተለይ አሁን ከዛ አሰቃቂ ጉዳት በኋላ እንደገና ለመጀመር ጓጉቻለሁ። ያንንም ለማድረግ እንደዚሁም ዝግጅቴንም አጠናቀቅያለሁ። ቡድኑን በድጋሚ በመቀላቀል እንደዚሁም ደግሞ ስኬታማ የሚባሉ ሂደቶችን መከወን እፈልጋለሁ ብሏል እና ተጫዋቹ አያይዞ ምንድን ነው ያለው? እውነት ለመናገር አለም በጣም ጠንክሬ የሰራው ነው የምገኘው። ሰውነቴም ጠንካራ እንደሆነ ይሰማኛል። የማገገም ሂደቴ ፍሬያማ ነበር። የረዥም ጊዜ የጉዳት ላይ ኬዞች ነበሩብኝ። ከዛ በኋላ ተመልሼ እንግዲህ ክለቤን ለማገልገል የተቻለኝን በሙሉ ለማድረግም ጥረት እያደረግኩ ነው የሚገኘው የሚል አስተያየቱንም ሰጥቷል። እጅግ አስፈላጊ የሚባለው ዋነኛው ነገር ጠንካራ ሆኜ ወደ ሜዳ መመለሴ ነው። ጉዳት በማስተናግድባቸው ጊዜያቶችም ቶሎ ለማገገም ይረዳኛል። ስለዚህ እኔም እንደ የትኛውም ተጫዋች እንግዲህ ወደ ሜዳ ተመልሼ መጫወት በዋነኛነት ፈልጋለሁ። አንድ ቀን እንግዲህ ወደ ሜዳ ተመልሼ በማንቸስተር ሲቲ መለያ በሜዳ ላይ አንጸባራቂ ብቃቴን በፕሪሚየር ሊጉ ማሳየቴንም እቀጥላለሁ። አሁንም ቢሆን እንግዲህ ለወራት እንደማልጎዳና ከዚህ በኋላ ደግሞ ከጉዳት ራሴን እንደምጠብቅም እርግጠኛ ነኝ ብሏል ሮድሪ። በቅርብ ተመለሼ አንጸባራቂ ብቃቴን ማሳያለሁ የሚል ሐሳቡ ሰጥቷል። ያው በሰሞኑ ቀን በዓለም ክለቦች ዋንጫ እንግዲህ ከተጫዋቹ በተመለከተ ብዙ ጉዳዮች ሲነሱ ነበር አይደለ? ጨዋታ ካደረገ በኋላ ኒኮ ጎንዛሌዝ አንድ አስተያየትን ሰጥቶ ነበር። በወሬ ከሰማሁት በላይ ሮድሪ እጅግ አስደናቂው ተጫዋች ነው ሲል እንግዲህ ካወድሶት አቆለጳጵሶት እንደነበረም ይታወቃል። ከዚህ ጋር ተያይዞ በቅርብ ሳምንታት እንግዲህ ምናልባት የእንግሊዝ ፕሪሚየር ሊግም ሲጀምር ጭምር ማንቸስተር ሲቲ ወሳኝ ግልጋሎትን የሚሰጠው ተጫዋቹ በጉዳት ድጋሚ ላለማጣት አሁንም በዓለም ክለቦች ዋንጫም ያሳረፉት ይገኛሉ። ሌላው ፋብሪዚዮ ሮማኖ ያጋራው መረጃ ባርሴሎና የኒኮ ዊሊያምስን የውል ማፍረሻ እንግዲህ በቀጣይ ሳምንት ለመክፈል ዝግጅቱን አጠናቀዋል። የተጫዋች እንግዲህ ወደ አርሰናል ወደ ባየር ሙኒክ የሚሉ እጅግ በጣም በርካታ የዝውውር ጭምጭምታዎች ቢሰሙም እንኳን ተጫዋቹ ግን ምርጫውን ያደረገው ባርሴሎና ነው። ከነ ላሚን ያማል ጋራ በመጣመር የባርሴሎናን የማጥቃት ዞን እንደዚሁም ደግሞ ማቀጣጠል ይፈልጋል ተብሏል። ተጫዋቹ ላሚን ያማልን ከቀኝ ኒኮ ዊሊያምስን ከግራ ሮበርት ሌዋንዶስኪን የአጥቂ መስመር ተሰላፊ አድርገው እንግዲህ ባርሴሎና እግር ኳስ ክለብ ያን ሊያሳየን ይችላል። በነገራችን ላይ የኒኮ ዊሊያምስ ዝውውር እንግዲህ የሚጠናቀቅ ከሆነ በባርሴሎና ቤት የራፊኒያ ዕጣ ፈንታ ምን ሊሆን ይችላል በሚል ጉዳይ በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ተጫዋቹ በዚህ ውድድር ዓመት ላይ እስቲል የባላንዶር አሸናፊ ይሆናል ተብሎ እስኪታጭ ድረስ አስደናቂ ብቃትን ያሳይበትም የጨዋታ መርሃ ግብሮችን አስመልክቶናልና ኒኮ ዊሊያምስ ወደ ባርሴሎና የሚያመራ ከሆነ በምን አይነት ሚና ልንመለከተው እንችላለን የሚለው በዋነኛነትም ይጠበቃል። በዚህ ጉዳይ ላይ ግን የኒኮ ዊሊያምስና የባርሴሎና የዝውውር እንቅስቃሴን በተመለከተ አንድ የተሰማ ዜና አለ። የአትሌቲኮ ቢልባኦ እግር ኳስ ቡድን የበላይ ጠባቂዎች ባርሴሎና አሁን ላይ ፋይናንሻሉ ይመርመርልኝ ብለዋል። እንግዲህ የላሊጋው አሸናፊ ባርሴሎና ለተጫዋቹ የውል ማፍረሻውን እንግዲህ እከፍላለሁ ማለቱን ተከትሎ ነው ይህንን ጥያቄም ያነሱት። ታዲያም አሁን ላይ ባርሴሎና በፋይናንሻል ችግር ምክንያት ተጫዋቾችን ማስፈረም አይችልም፣ ይሄ ሁኔታ እንዲጣራልን እንፈልጋለን፣ ከዛ በኋላ ይታገድልን በማለት ለላሊጋው እንግዲህ የአትሌቲኮ ቢልባኦ እግር ኳስ ክለብ የበላይ ጠባቂዎችም ጥያቄያቸውንም አቅርበዋል። የአትሌቲኮ ቢልባኦ ፕሬዝዳንት ጉዳዩን ለመከታተል ባርሴሎና እንደዚሁም ለማሳገድ ማድሪድ ማቅናታቸውም እንደዚሁም በጉዳዩ ላይ ቅርበት ያላቸው መረጃዎችም እንደዚሁም እያጋሩ ይገኛሉ። በነገራችን ላይ የባርሴሎና ፕሬዚዳንት ዋላ ፖርታ ሀሳባቸውን ሰጥተው ነበር። ለምን ስለ ባርሴሎና ለላሊጋው ማውራት እንደፈለጉ ሊገባኝ አልቻለም። የፋይናንሻል ጉዳያችን የሚመለከተው እኛን ነው፣ ጥሰንም ብንገኝ የምንቀጣው እኛንን የሚል ሀሳብን ሰጥተዋል። ይህ ጉዳይ እንግዲህ ከእውነታ የራቀና ትክክለኛም አይደለም የሚል ሀሳብንም አያይዘው ሰጥተዋል የባርሴሎናው ፕሬዚዳንት። ሌላው ዋላ ፖርታ ጋር በተገናኘ እሳቸው እንግዲህ ሪያል ማድሪድን እኔ ዞር ብዬ ሳየው አሉ በጣም ባርሴሎና ቤት ያሳካው ስኬት ያስደምመኛል፣ ምክንያቱም ሪያል ማድሪድ እና እኛ እጅግ እንለያያለን ብለዋል እና ባለተሰጥኦ ተጫዋቾችን ከአካዳሚዎቻችን እያፈለቅን ስኬታማ ቡድንን ገንብተን ባለፉት የውድድር ዓመታት ላይ ከነሱ በተሻለ መልኩ እኛ በአውሮፓ ውድድሮችም ጭምር ማለት በሚቻል መልኩ ረዥም ርቀቶችን ተጉዘናል ይላሉ። እናም በዚህ ጊዜያቶች አሁን ላይ የሪያል ማድሪድን የሚያደርጋቸውን ዝውውሮችን ተመልክቼ የባርሴሎና እግር ኳስ ክለብን ሳየው እኔ በጣም በሰራው ስራ እደነቃለሁ ወይም እደመማለሁ የሚል ሀሳባቸውንም እንደዚሁም አያይዘው የሰጡበትም ጉዳይ አለ። ክርስቲያኖ ሮናልዶን የተመለከቱ ጉዳዮችን እናንሳ እስኪ። ሮናልዶ በአልናሳር ቤት እንግዲህ ኮንትራቱንም ለማራዘም ስምምነት ላይ እንደደረሰ የተገለጸ ነው የሚገኘው። ፖርቹጋላዊ ተጫዋች እንግዲህ በአልናሳር ቤት አሁን ላይ ውሉ ሰኔ 30 ላይ ነው የሚጠናቀቀው። ታዲያ እንግዲህ በአልናሳር ለተጨማሪ ዓመት የሚያቆየው ውል ለመፈረምም ተዘጋጅቷል። እስከ 2027 የውድድር ዓመት የመቆየት እድልም ይኖረዋል በአልናሳር ቤት። የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንግዲህ በተለይ ከአልናሳር ጋራ የ2 ዓመት ኮንትራትን ሊፈርም የሚችልበት
አጋጣሚ አለ። በእርግጥ ከሁለት ዓመት በፊት ነበር አልናሳርን የተቀላቀለው። በተከታታይ ዓመት እንግዲህ የሊጉን የወርቅ ጫማ ማሸነፏል። ነገር ግን የአልናሳር ቡድንን እየመራ የሳውዲ የሮሻን ሊግን ማሸነፍ አልቻለም። ነገር ግን አሁንም ቢሆን ክለቡ ኢንቨስት ማድረግ እንዳለበትም አሳምኖ የተናገረ ይገኛል። አሰልጣኝም ጭምር እንደዚሁም እንዲቀየርለት ጠይቆ አሰልጣኝ እንደተቀየረለት ይታወቃል። ሮናልዶ ግን በአልናሳር ቤት ኮንትራቱን ሊያራዝም ነው የሚሉ መረጃዎችን በስፋት ተነስቷል። እንደ ግሪን ቤሊ ዘገባ ከሆነ አርሰናል የኤክስ አምስተርዳሙን የተከላካይ መስመር ሰላፊ ተጫዋች የጆሬል ሃቶን ጉዳይ አሁንም በዋነኛነትም እየተመለከቱት ይገኛሉ። እርግጥ ነው ተጫዋቹን ለማስፈረም የመድፈኞቹ የበላይ ጠባቂዎች እንግዲህ የምልመላ ቡድን አባል ኃላፊዎቻቸው የተለያዩ የስካውቲንግ ስራዎችን ሲሰሩ ይሄ ለመጀመሪያ ጊዜ አይደለም። ተጫዋቹን በ15 ዓመቱ ማለትም ከ4 እና ከ5 ዓመታት በፊት ቀድመው የተጫዋቹን እድገት ሲከታተሉትም ነበር። ጆሬል ሃቶ ዳግማዊ እንግዲህ ጁሊያን ቲምበር እየተባለ እየተሞካሸ የሚገኘው ተጫዋች ወደ አርሰናል ያመራል የሚሉ ዘገባዎችም ሚዛን እየደፉ ነው የሚገኘው። ሊቨርፑልም ቢሆን የተጫዋቹ ዋነኛ ፈላጊ እንደሆነ ይታወቃል። ጋብሪኤል ማርቲኔሊ በዚህ ክረምት እንግዲህ ከአርሰናልን መልቀቁ በፍጹም የማይታሰብ ጉዳይ ነው ብሏል ዲማርዚዮ። ከዚህ ጋር በተገናኘ እንግዲህ በአርሰናል ቤት በተለይም የግራ መስመር አጥቂ ቦታ ላይ ሮድሪጎ ማግኘት የማይችል ከሆነ ኒኮ ዊሊያምስ ወደ ባርሴሎና ለማምራት ኦልሞስት የተጠናቀቀ ዝውውር ሆኗል። ሌሎች ዝውውሮችን ማግኘት የማይችል ከሆነ የአርሰናል እግር ኳስ ቡድን ጋብሪኤል ማርቲኔሊን በፍጹም በዝውውር ገበያው ላይ ለሽያጭ የሚያቀርበው ተጫዋቹ አይደለም። በዚህም እንግዲህ የተጫዋቹ ጉዳይ በአርሰናል ቤት እስከ ውድድር ዓመቱ ቀጣይ ዓመት ማለት ነው መጨረሻ ድረስ ቢያንስ የመቆየት እድሉ ከፍተኛ ነው የሚል መረጃንም አካፍሏል። ጋብሪኤል ማርቲኔሊ ያው ከሞላ ጎደል ጥሩ የሚባሉ እንቅስቃሴዎችን ለማሳየት የሚጥር አይነት ተጫዋች ነው። ግን ደግሞ አንዳንድ ጊዜ ተጫዋቹ የሚባክንባቸው የጨዋታ እንቅስቃሴዎችን ልብ ብላችሁ ከተመለከታችሁ ቡድኑ እንደ ቡድን የተጫዋቹን ግልጋሎት በሚፈልግበት ጊዜ ያንን ግልጋሎት እየሰጠ አይገኝም እና በዚህ ምክንያት በርካታ የአርሰናል ደጋፊዎች ክለቡን ለቆ ቢወጣም ያን ያክል ተቃውሞ አናሰማበትም የሚሉበት ጊዜም ነበርና ነገር ግን አሁን ላይ በአርሰናል እግር ኳስ ቡድን በዝውውር እንቅስቃሴ ደግሞ የክንፍ መስመር አጥቂዎችን ለማስፈረም አስቸጋሪ የሚሆንበት ከሆነ የተጫዋቹ ቆይታ እንግዲህ በአርሰናል ቤት ሊራዘም የሚችልበት እድል እጅግ በጣም ሰፊ ነው። ስለዚህ አርሰናል ተጫዋቹን በተአምር በዚህ ውድድር ዓመት ላይ አይሸጠውም የሚሉ መረጃዎችም እንደዚሁም በሰፊው እየተመለከትን ነው የምንገኘው። የማርቲኔሊ ጉዳይ ሲነሳ ባለፈው ወይም ደግሞ በተጠናቀቀው የውድድር ዓመት ላይ በአጠቃላይ እንግዲህ በአርሰናል መለያ ያደረጋቸውን እንቅስቃሴዎች መለስ ብላችሁ ስትመለከቱ አጠቃላይ ወደ 15 የጎል አስተዋጽኦችን አድርጓል። 10 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችን አመቻችቶ አቀብሎ 8 ጎሎችን በፕሪሚየር ሊጉ ማስቆጠር ችሏል። እንደዚሁም 2 ጎሎችን በአውሮፓ ቻምፒየንስ ሊግ ማስቆጠር የቻለበትም አጋጣሚ ያለ። የተጫዋቹ ኮንትራት እንግዲህ ከ2027 ላይ ነው የሚጠናቀቀው። በዚህም በቀጣይ የውድድር ዓመትም ጭምር በአርሰናል ቤት የሚቆይበት እድልን አስፍቶለታል ተብሏል። የተጫዋቹ ጉዳይ አሁንም በአርሰናል ቤት በዋነኛነት ትኩረት የተሰጠው ጉዳይም ሆኗል። ዝውውሮችን የሚያጠናቀቁ ከሆነ ሊለቁት፣ ዝውውሮችን ካላጠናቀቁ ደግሞ ተጫዋቹን በክለቡ ለማቆየትም ያቅዳሉ ተብሏል። የ4 ዓመቱ ብራዚላዊ ኮከብ ጋብሪኤል ማርቲኔሊ በቀጣይ የውድድር ዓመት እንግዲህ ከአርሰናል የቡድን ስብስብ አባል ሆኖም ይቀጥላል ተብሏል። የብሪያን ምቤሞን ጉዳይ እንመልከት። ብሪያን ምቤሞ ማንቸስተር ዩናይትድ እንግዲህ ይህንን ተጫዋችም ለማስፈረም አስቀድሞ ስምምነት ላይ ደርሷል ከተጫዋቹ ጋር። ፋብሪዚዮ እንዳጋራው መረጃ ከሆነ አሁን ላይ ምቤሞ ዝውውር በተለይ ከንቦቹ ማለትም ከብሬንፎርድ ጋር ስምምነት ላይ እንደሚደርሱ፣ የዝውውር ገንዘቡ በመካከላቸው እክል እንደማይሆንና በጣም ተቀራራቢ ገንዘቦችን እንደተጠየቁ የማንቸስተር ዩናይትድ ሰዎችም ያስባሉ። ታዲያ ብሪያን ምቤሞ በማንቸስተር ዩናይትድ ቤት እንግዲህ በአዲስ አብዮት ልንመለከተው እንችላለን ተብሏል። ተጫዋቹም ቢሆን ማንቸስተር ዩናይትድ መቀላቀል ይፈልጋል። የግል ኬዞችም በዋነኛነት ለዝውውሩ አያስተጓጉልም ወይም ደግሞ መሰናክልም አይሆኑም። በዚህም እንግዲህ ሁለቱ ክለቦች እንዲስማሙ ተጫዋቹም ጫናዎችን እያበረታ ይገኛል። ቲዮ ሄርናንዴዝ ወደ አልሂላል ያመራ እንደሆነም ተገልጿል። በተለይ ወደ ሳውዲ አምርቶ የአልሂላል እግር ኳስ ቡድንን ሊቀላቀል ነው የሚባል ዘገባ ከተሰማ በኋላ 25 ሚሊዮን ዩሮ አካባቢ ነው ለዝውውሩ የሚከፍሉት። ታዲያ አስደናቂው ነገር እንግዲህ የአልሂላል እግር ኳስ ቡድን በቀጣይ የውድድር ዓመት ላይ ዦው ካንሴሎን በቀኝ መስመር ላይ ይዞ እንደዚሁም ደግሞ ቲዮ ሄርናንዴዝን በግራ መስመር የሚይዝ ከሆነ እጅግ በጣም አስደናቂ የሚባል የዝውውር እንቅስቃሴን ከውነው አስደናቂ ቡድን መገንባት ይችላሉ የሚሉ ሀሳቦች ተነስተዋል። ሌላው የሊቨርፑል እግር ኳስ ቡድን የቪክተር ዮኬሬሽን የዝውውር እንቅስቃሴ ለመጥለፍም አበክረው እየሰሩ ነው የሚገኘው። ቀደም ሲል ያው ስለ ማንቸስተር ዩናይትድ ሳነሳላችሁ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ ሊያመራ በሚችልባቸው ጉዳዮችም ሰፋ ያሉ ሀሳቦችን አንስተናል አይደለ? ነገር ግን አሁን ላይ የሊቨርፑል እግር ኳስ ቡድንም በተጫዋቹ ዝውውር ላይ አለሁ እያለ ነው የሚገኘው። ዳርዊን ኑኔዝን እንግዲህ የሚሸጡ ከሆነ ለናፖሊ ማለት ነው ቪክተር ዮኬሬሽን ለማስፈረም በሚደረገው እንቅስቃሴ በዋነኛነት ፈላጊ ሆነው ብቅ ብለዋል። አሁን ላይ በቅርብ ደቂቃዎች እንግዲህ ስካይ ስፖርት ያስነበበው ዘገባ እንደሚያሳየው ከሆነ ክለቦቹ ራሳቸውን ለማጠናከር በተለይ የሊቨርፑል እግር ኳስ ቡድን፣ የማንቸስተር ዩናይትድ እግር ኳስ ቡድን አርሰናልን ጨምሮ ይህንን አጥቂ ይፈልጉታል የሚሉ ዘገባዎችም ተመልክተናል። አርቴታ ተመሳሳይ የሚባል የደሞዝ ኮታ ለቶማስ ፓርቴ አቅርቦለት፣ ነገር ግን ቶማስ ፓርቴ የዝውውር እንቅስቃሴዎችን ለማድመጥ ዝግጁ በመሆኑ የቀረበለት ገንዘብ አነስተኛ ነው ብሎ ስላሰበ ብቻ ክለቡን ለመልቀቅም ተገዷል። በዚህም እንግዲህ ከአርሰናል ለብሬንፎርዱ አማካኝ ክርስቲያን ኖርጋርድ 11 ሚሊዮን አቅርቦ ይህንን ጥያቄ ተቀባይነትን
አግኝቶ እንግዲህ ክርስቲያን ኖርጋርድ የሕክምና ምርመራውን ለማድረግ ቀነ ቀጠሮችንም እንደዚሁም መያዙ ተገልጿል። የኖርጋርድ ዝውውር እንግዲህ በዚህ ሳምንት በተለይም ይፋ ይደረጋል ተብሎ ይጠበቃል። ኖርጋርድ ቸልሲና ሊቨርፑልም እንደዚሁም እሱን ለማስፈረም ጥረቶችን እያደረጉ እንደነበርና ነገር ግን የተጫዋቹ መዳረሻ ወደ አርሰናል እንዲሆን ስለፈለገ ብቻ የአርሰናል እግር ኳስ ቡድንን ተቀላቅሏል የሚሉ መረጃዎችም በሰፊው የተሰሙ ነው የሚገኘው። ወደ ተከበራችሁ አድማጮቻችን እንግዲህ ካብራችሁን ስለነበራችሁና ስላደመጣችሁን ከልብ እናመሰግናለን። በሌላ ስፖርታዊ ጉዳይ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል።